ሲያምር ሲባል መጽሐፍ ባይብል ጋይስ እግሯን እንደዚህ አጥፋባይ ፕሮቴስታንቶች ጥያቄ ይጠይቃሉ። 5 ድምጽ በ$8 110 ድምጽ በ$10 230 ድምጽ በ$20 500 ድምጽ በ$40 ፕሮግራም ላይ ሀቢባ ቤት የተሳተፉትን በአጠቃላይ አካውንታቸውን አዘጉባቸው። ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉም? እንግዲህ እንደ ሰው ሊለያይ ይችላል። ይሄኛው ሰው ነው የሚያይለት ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ ቻናሌ ተከታታዮች ሰላም ብያለሁ። በሌሎች አነጋጋሪ በተባሉ ቪዲዮዎች ተመልሰናል ማለት ነው። ቤታዮ ምላሽ ሰጥታለች እርጉዝ ናት ስለተባለችው ነገር። በሌላ ጉዳይ ደግሞ ቲክቶከሮቹ በጣም ትልልቅ ተጽዕኖ ፈጣሪዎቹ በሚስ ወርልድ በሚስ አፍሪካ ጉዳይ ላይ በጣም ርብርብ ጀምረዋል ማለት ነው። ለሁለት ተከፍለዋል፣ በሁለት ጎራ በጣም በሚያሳዝን ሁኔታ ምንድነው የተፈጠረው የሚለውን ነገር አብረን ያለን ሐሳባችንን እንሰጣለን። እኛም እንግዲህ ዶክተር ገዱ አንዳርጋቸው የወጣውን ቪዲዮ አስመልክቶ ስለዛ ቪዲዮ ምላሽ ሰጥቷል ማለት ነው ከመሳይ መኮንን ጋር። እሱንም ማሳያችኋለሁ፣ እኛም ሐሳባችንን እንሰጣለን ማለት ነው። የምወዳችሁ ቤተሰቦች አብራችሁን ቆዩ። አዲስ ሆናችሁ አዲስ ሰው እየመጣ አይደለም እዚህ ቻናል ላይ። በነገራችን ላይ በጣም በሚያሳዝን ሁኔታ ሪኮሜንድ እያደረገልኝ አይደለም። ያሳዝናል በጣም። ሰብስክራይብ ያደረጋችሁ ሁላችሁም ላይክ ያደረጋችሁ ጀምሩ። ወደ ቪዲዮቹ እንሂድ፣ እንመለሳለን። ልጅ ኮኔ ይገፋል አይደል? ቤታዬ ልጅ ኮኔ ይገፋል፣ ቂም ኮኔ ይጠፋል በሚለው እንግዲህ አበበ ከበደ አይደለም እኔ ያላ ተፋታኝ ጊፍ ሰስፔንድ አደረገብኝ። ምን አባቱ እንዳለው ቲክቶክ የሚለኝ አይደል? እዛ ግማታ እኔ ደግሞ አካውንት እንደዘጋ ማርያም ጊፍ ሰስፔንድ አደረገ። ምን ተሻለኝ? እሺ ወገን 17% አለ። እናንተ መቀኞች ምን ይገስ ልባብ ሰማያዊ ልባብ ጅማታ አድርጉብኝ። በእናንተ የተነሳ ዘጋው። እስከ እንደ ባባ ሰጡኝ ዘጋብኝ። ልባብ ታርጉት ሰማይ ልባብ ታርጉ። የራባታችሁ ያግዝና ይሞጅ ለምልኩብኝ። ልጅ ወተት ልትገዙ ነው ብዙ ሰው እየቀናን ያለው በጣም ብዙ ሰው ቅናት ላይ ያለው ውዶች ተዘጋጅታችኋል። ጡጦ ለመበጥበጥ ወተት ለመቀቀል ልጅ ሹሩ አቡቡቡ ለማለት ተዘጋጅታችኋል። የቲክቶክ ነዋሪዎች ግን እግዚአብሔርን ቁም ነገር ላውራ። ሁላችሁ መልካም ምኞታችሁን ለተመኛችሁልኝ ኢትዮጵያኖች ነፍስ ያላችሁ ልብ ያላችሁ በአጠቃላይ ገብሬን እያሾፍኩ ነው። የምሬን ነው። በጣም ነው የማመሰግነው። አስለቅሳችሁኛል። እመቤቴን አስለቅሳችኋል። ይሄንን ፍቅራችሁን ያሳያችሁ እኔ የማርገዝ አቅም ሳይኖረኝ ወይ የመውለድ አቅም ሳይኖር ያረጥኩ ሴት አይደለሁ። 30ዎቹን ያልቀመስኩ ያረጥኩ ሴት አይደለሁም። እንደውም እስኪ ዛሬ ልዕልቲ ልበላት። ልዕልቲ ስትተነኩሽኝ እንቁርት ይላለሁ። አልተነኮሽኝም። ልዕልቲ እንደውም ተናግራችሁ ምን ነው አላረጠች ይሄን ያክል የምታሽቃብጡ ትላለች። 10-20 መውለድ የምችል ሰው ነኝ፣ ግን አወዳደቄን የምወልድበትን ማወቅ አለብኝ። ገባችሁ? ልጄ በድሉ ማለት እንደማልፈልግ ታውቃላችሁ። የተወለደ ልጅ በድሉ እያልኩ ማደግ አልፈልግም። ልጄ ቢያንስ ሀብታሙ ሸልመው በረከት የሚወልድ ልጅ መሆን አለበት እንጂ በዴክስ እያልኩኝ በትምህርት ቤትም እያሳቀቁት እንደዚህ አይነት ልጅ መውለድ ስለማልፈልግ ነው። እስከ ዛሬ ባችሁ የምትወልቁበትን ማወዳደቅ ማወቅ አለባችሁ። ገባችሁ? ለልጃችሁ መከታም ነው። ለልጃችሁ ዳይፐር ዙር እያለ የሚያወጣ ሰው ላይ እግዚአብሔር ይጣላችሁ እንጂ ዝም ብሎ ጸጉሩን እየተቀለለ ይሄ ልጅ እኔ አይደለም ይጣራልኝ ከሚል ሰው ጋር መውደቅ እንደሌለባችሁ ማመን አለባችሁ። ሰው ውለዱ ስላላችሁ መውለድ የለባችሁም። ሰው አርግዙ ስላላችሁ ኑሯችሁን፣ ኢኮኖሚያችሁን፣ ገበያችሁን፣ ወጫችሁን አጣርታችሁ አርግዙ። የኢትዮጵያ ማህበረሰቦች ብዙዎቻችሁ ሳታገባ የምትሉም ሰዎች አልናገርም አላረገዝኩም አላችሁ። የእናንተ ግን መልካም ምኞት ወስዷለሁ። ልጅ ከሆነ ነው የምላችሁ። ልጅ ከሆነ ይገፋል፣ ቂም ከሆነ ይጠፋል። ወደፊት የምናየው ነገር ነው። ግን አንዳንዶቻችሁ ሳታገባ ትላችሁ ወይ የእኛ ትዳር አግቢዎች ታኩላችሁ ያገባችሁ የኢትዮጵያ ህዝብ 80% ሳትጋቡ አይደል እንዴ ሲባል በቀኝ ያለና ጎት ልጅ ታግባ ተብላችሁ አይደል እንዴ እንዳለ ተደርድራችሁ በትዳር የተዳራችሁት የትኛው ነው እንዴ እየተባለ በዚህ በቀኝ ያለ የጎረቤቷ ልጅ አረ በዚህ በኩል ይባል የባካክስቷ ምናምን የከንትና ክስት ጋር እየተባለ የተጋባችሁ ሰዎች ናቸው። የትኛው ነው ትዳር? ለቤታ ሲሆን ትዳር፣ ለቤታ ሲሆን ማዕረግ፣ ለቤታ ሁሉ ነገር ግዴታ ነው። ማን አባታችሁ ናችሁ እናንተ? የኔን ራሱ ትዳር እኔን አብሮኝ የሚያድረው የሚሸጉረኝ አዋቂ ያደረጋችሁ። እኔን የምታውቁኝ ፊቴን ታውቁታላችሁ፣ ፊልተሬን ታውቁታላችሁ፣ ሜካፔ ዊጌ እዚህ ከጀርባ ያለውን 4 ነጥብ ህይወቴ በዚህ ነው የሚዘጋው። ለእናንተ የቤት ኪራይ ወጪን ዕቃ የገዛሁትን የሚሸጉረኝን የምወልደውን የልጄን ጡጦ ማንም ሰው ፐርሰናል ነገር አያውቅም። ወደፊትም አታውቁም። 4 ነጥብ ቴንክ ዩ ቬሪ ማች። ሊሞት ነው ዲኮመንት ላይ ማን ነው ማን ልታፋችኝ? እንደ እውነት እኔ ባል የለኝም ውዴ። ዝም ብዬ ነው በነፋስ እንትን ያልኩት ያረገዝኩት። መቼም ጀብነት ያለሽ እንጂ አታውቂውም ውዴ። መቼም አለቀ። 4 ነጥብ እንዴ! እውነት እኔ ወንድ ይዤ ብመጣ ከመልኩ እስከ እግሩ ከእግሩ እስከ ኪሹ አጣርታችሁ በሁለተኛው ቀን ጓዝና ሻንጣሽን ሰብስቢ ብሎ እንዲያባረረኝ ካልሆነ በስተቀር ለእናንተ መጥቼ የምነግራችሁ ለሀበሻ የትኛው ትዳር ቀርሞ የትኛው ትዳር ሶሻል ሚዲያ ላይ ጸምሮ። ቤታዮ እንግዲህ እርጉዝ ናት ስለተባለችው ነገር እንዳለ ድፍንፍና አድርጋ አልፈዋለች ማለት ነው። እንግዲህ ይመችሽ። እግሯ ሲያምር ሲባል መጽሐፍ ባይብሉን ጋይስ እግሯን እንደዚህ አጥፋ ባይብል። እስኪ ፕሮቴስታንቶች ጥያቄ ይጠይቃችሁ ወይ ኦርቶዶክሶች ጥያቄ ይጠይቃችሁ። ቁም ነገር እግሯን እያያችሁ ነው ጋይስ። እግር ላይ ተደርጎ ይነበባል እንደዚህ። በኦርቶዶክስ አይቻልም። በእኛ ሃይማኖት መጽሐፍ ቅዱስ ላያያዝሽ ራሱ ክብር አለው። በነገራችን ላይ ያው በፕሮቴስታንቶች ባይብል
ስላየው ነው ያንንም ጠይቀው። በሌላ ደግሞ እንዳታረጉብኝ እንደው በቅዱስ ገብርኤል ዝም በይ አልልም። ሚዲያ ላይ አምጥታችሁ እያሳያችሁ ዝም በይ አትበሉኝ ጋይስ። እኔ ምን ይሻለኛል ጌታ ሆይ። እነዚህ ሰዎች እኔ ሳወራው ነው እንዴ ቤተሰብ እኔ ሳወራው ነው እንዴ እነዚህ ሰዎች እኔ ላይ እንደዚህ የሚሆኑብኝ? ለምን አትተውኝም በማርያም እንዴ? ሃላላ ስሙ እና መጽሐፍ ቅዱስ ተይዞ እግራችሁ ላይ እንደዚህ እግራችሁን እንደዚህ አጥፋችሁ የእግር ጥፍራችሁ እንዲታይ ተደርጎ ባይብላችሁን እንደዚህ አድርጋችሁ ቪዲዮ ቀርጻችሁ መልቀቅ ማለት ለባይብል ለመጽሐፍ ቅዱስ ያላችሁ ክብር ነው ንቀት ነው ምንድን ነው አልገባኝም። ዲቦራ ባይዘው ትክክል ጌታ ረዳሽ ጌታ አደሳሽ ጌታ ከፍ አደረገሽ ምናምን ሲባል ጌታን አትፈታተኝ እሺ። የምሬ ትክክል አይደለም ያደረግሽው። ያንን መጽሐፍ ቅዱስ አውጥተሽ እንደዛ አድርገሽ ስታሳይ ቪዲዮ ሰርተሽ ስትለቂኝ አስተያየት እንድንሰጥሽ ነው። የሚያደንቀው ጥፍርሽን እንዲያደንቀው ነው፣ የሚታዘበው ደግሞ እንደዚህ እንዲነግርሽ ነው። ስለዚህ አንዳንዴ በቃ ቪዲዮሽ ምናምን እያቅለሸለሸኝ ነው። እኔ አሁን ቱጌዘር ፋሚሊ ሀብታም ነው፣ ቦይፍሬንዶ ሀብታም ነው፣ ጊፍተሯ ምናምን ዘጭ ያደርግላታል ምናምን ማሬ ታሪክሽን ቀየረ ምናምን ላይፍሽን ቀየረ ምናምን በቃ ይመችሽ። እኔ እናት ነይ ኢትዮጵያ ጨርሰሽ አላወረቀትሽም ሂጂ ኢትዮጵያ በቃ ነይ ኢንቨስት አድርጊ ምናምን እንዴ ላይፍ የተቀየረች ኤንጅል አድርገ የኢትዮጵያ ወገኖች ልጆቹን እንርዳ ምናምን ማር የራስሽን ህይወት መጀመሪያ ቀይሪ። ጋይስ ይሰክሱብናል እዚህ ይመጡና ማለት ነው ዛሬና ይሰክሱብናል ይመጡና ላይፍን ቀየሩት ምናምን ላይፍሽ ከተቀየረ እንደ ሀገርሽ ግቢ እኔ ፍቅር ህይወትሽ ከተቀየረ ታይና አቦታይና አንዳንዴ እኮ ሊቾ የምትናገረው ነገር ሀቅ አላት። እስኪ የምትከተሉት የምትመሩበትን መጽሐፍ ቅዱስን ያክሉ ቅዱስ ቁርአንን አስባችሁታል? እግራችሁን ነው እኮ በጣም ያከብራችሁ እንዲታይላችሁ የፈለጋችሁት እግራችሁን እንዲሰቅላችሁ አስባችሁታል? እንደዚህ ያለ በጣም ያሳዝናል። ኧረ እንደው ይልኝ ኧረ ሂጅባቸው ሊቾ አንዳንዴማ ሂጅባቸው እውነት በጣም ነው የሚያስጠላው። እንደ ስነ ስርዓት ማጣት አርፎ ግሪ ኳተን እንጂ ደግሞ ተነስቶ እንትን ኧረ በጣም ነውር ነው በእውነት በጣም ነውር ነው። ጋይሶች እናንተ ተመችቷችኋል? ግን ያደረገችው ነገር ያልተመቸኝ እነዚህ ቲክቶከሮች ያቸው ምን ሰሩ ቲክቶክ እንደሚያደርጉ ያቸው እነዚህ ቲክቶከሮች እያያችሁ ጋይስ እንዴ በላቸውና ኮምፒውተር የሚባሉ ልጅ አይደል በላቸው ስቲፍ ጀለስ በላቸው ያቸው ምን እንደሚያደርጉ ያቸው ዝም ብላችሁ ይሄኛው ሰው ነው የሚያይለት አታ ወይ አታታም ኧረ ውርደት ወይኔ ቀርቻለሁ እፖስተዋለሁ ታያላችሁ። ወይኔ በላቸው ማለት አሁን ነው እውነት ተበላሁ። ወይኔ በላቸው ማለት አሁን ነው ሲሪየስ አስባችሁታል? ነገ ወደ ጌም ሲመጣ እነዛን የመሳሰሉ ውብ የሆኑ ቆነጃጅት ሴቶች ጋር ጌም ሲጫወት ወደ ጭንቅላታቸው የሚመጣው እኮ ያ ሱሪውን አውልቆ እካካሊል እንዳገሩ ነው በቃ የቆጠረው እኮ ወለቅ አድርጎ ሰው ይልኝ ብሎ ልክ እንደሌባ ውልቅ አደረገው። ጨርሶታል። ግን ጋይስ ጨርሶት ነው የተነሳው ወይስ ገምሶት አቋርጦት? ወይኔም ወርደት ወይኔ መዋረድ። እዛው ተደራዶ በቃ በኮንፊደንስ ቁጭ ብሎ ቢጨርስ ይሻላል። አንዴ ካሜራ ውስጥ ገብቷል። ኧረ እርጉም ሰውነ ካሜራ አንስተህ ጭራሽ የፖስተትከው ሰው ለህዝብ ያሰራጨው ሰው በጣም እርጉም ሰው ወይኔ በላቸው። ለማንኛውም በጣም ነው ያሳቀኝ። ወደ ሌላኛው ጉዳይ እንሂድ። እንግዲህ በጣም ትልቁ ዝግብ ያስነሳው ግማሾቹ ሰዎች ኤርትራውያንን እየደገፉ ይገኛሉ። ይሄ ሚስ አፍሪካ ላይ ማለት ነው ጋይሱን። እስኪ እኔና እንመለሳለን። ይሄንን ሊንክ የሩት ባዮ ላይ እንሄድና ሚስ ሩት ባዮ ላይ ሄደ ይሄንን ሊንክ እንነካዋለን። ሊንኩን ስንነካ ቀጥታ ይዞን ይሄዳል። እዚህ ጋር 3 ነጠብጣቡን እንነካና ኮፒ ሊንክ እናደርጋለን። ኮፒ እናደርገዋለን ሊንኩን። ከዛ ወደ ጉግል እንሄድና ወደ ጉግል እንሄድና መተን እዚህ ጋር ፔስት እናደርገዋለን። ከዛ ይዞን ይሄዳል። ከዛ እዚህ ጋር ቮት የምትለውን እነካለን። ከዛ እንመርጣለን። ይሄ በገንዘብ ለቮት ለማድረግ ነው። እሺ የነፃው ሌላ ቪዲዮ አለ። እንዳቅማችን እንመርጣለን። እዚህ ጋር 40 ድምጽ $4 አለ። 85 ድምጽ በ8 ሰሃቢ የሞኒካ ጆከር መጥለ ሰሃቢ ጆከር ተርማቢው ጆከር የኔ ባል ናይ ቀደም ሰባያ ሞኒካ እንዴት ናችሁ? ሰላም ናችሁ? ጆከር እኛ በቤታችን ቦት እያስደረግን ነበር። አሁን እኛ ማንኛውም አማራ ቮት አርጉ፣ ግቡ። ኤርትራዋ ጋር እየገባችሁ ቮት አርጉ። አማራ ሁናችሁ ከአብይ አህመድ መንጋጋ ሂዳችሁ ቮት ያረጋችሁ ካንስል አርጎ አንሱ። እንዴ አንተ ምሰና ነው አንተ ያው አማራ ና እዚህ መሰብሰብ አለብን። ኤርትራዋ ማሸነፍ አለባት። ጨርሻለሁ እናቴ። በጣም አመሰግናለሁ። ያዶናይን ምናምን እዚህ ፕሮግራም ላይ ሀቢባ ቤት የተሳተፉትን በአጠቃላይ አካውንታቸውን አዘጉባቸው። ቆይ እኔ አሁን ከብልጽግና ጋር የሚሰሩ አሉ
በግለሰብ ደግሞ ዝም ብሎ ከሁሉም ጋር የሚጫወቱ አሉ። እኔ አሁን ከብልጽግና ጋር ተሰጠው አጀንዳ ተሰጧቸው የመጡት አቢባ፣ መማር ቦንቱ፣ ጆን ዳንኤል እንኳን ጆን ዳንኤል ግድም አይችልም ታስሯል። መንግስት ሀገር ውስጥ ናቸው ታስረዋል። ዋናዎቹ መማርና እንትና ሀቢባ መማርና ሀቢባ እነዚህ ሌላም አለች አንዷም አለች። 3 ናቸው። 3ቱ አካውንታቸው ተዘግቶ ኤርትራውያን አቅማቸውን ሊያሳዩን ይገባል። ሁለት መማርና ሀቢባ እነዚህ ሁለቱ ዋናው ስለዚህ ናቸው። በዚህኛው ጉዳይ ላይ እናንተ ሀሳብ እንድሰጡበት እፈልጋለሁ። ምክንያቱም እነ ጆከር ኤርትራውያን እየደገፉ ኤርትራዊቱ እንድታሸንፍ እያደረጉ ይገኛሉ። ለምን ሲባሉ የኢትዮጵያ መንግስት አልደግፍም እሷ እንደዛ ናት እየተባለ ነው የሚገኘው እና በእነዚህኞቹ በኩል እንግዲህ እነ ሀቢባ፣ እነ ጆን ዳንኤል፣ እነ ቤታዩ፣ መማር ትልልቅ ተጽዕኖ ፈጣሪ ቲክቶከሮች የኢትዮጵያዊቷ እንድታሸንፍ ርብርብ እያደረጉ ቮት እያደረጉ ይገኛሉ እና እንግዲህ ልጅቱ ከመንግስት ጋር ምንድን ነው ያላት ግንኙነት የሚለውን ነገር እናንተ ጻፉልኝ። መንግስት ጋር ግንኙነት አላት ከተባለ እንዳለው ጆከር እንዳለው ከፈለገ እንትና ለማለት ይችላል። ግማሹ ደግሞ የሚፈልግ መንግስትም ጋር ጥሩ ግንኙነት አለኝ የሚል ሰው ካለ መምረጥ ይችላል። ይሄ ሌላ ጉዳይ ነው። ስለዚህ ኢትዮጵያን እስከወከለች ድረስ መንግስት የጸዳች ከሆነች የትኛውም ሰው ኢትዮጵያ የትኛውም ብሔር የትኛውም አካባቢ ይችን ኢትዮጵያን የወከለችውን ሰው ነው መምረጥ አለበት ብዬ ነው የማስበው። ከመንግስት ውጭ ከሆነች ግን ሁሉም ሰው የየራሱን መብቱን መከተል ይችላል። ስለዚህ እናንተ ሀሳባችሁን አስቀምጡልኝ። ወደ ሌላው ጉዳይ ነው። ይሄ እጅግ በጣም የሚገርም የዶክተር ገዱ አንዳርጋቸው ቪዲዮ ከተለቀቀ በኋላ መሳይ መኮንን ስለ ጉዳይ ኢንተርቪው አድርጎታል። እሱን አብረን የምንሰማ ይሆናል፣ አሰማችኋለሁ። ከዛ በፊት ግን አንድ ነገር ለመናገር ያክል ይህን ተንቀሳቃሽ ቪዲዮ ካየው በኋላ ውሎዬን እጅግ ልቤ ሲንሰፈሰፍ ነው ያለው ለዚህ ሰውዬ። ምክንያቱም እንደዚህ አይነት ድርጊት ከትልቅ የሀገር ባለስልጣን በኋላ እንደገና ወርዶ በትንሽ ስራ ላይ እንደዚህ ተሰማርቶ ምንም አይነት ገንዘብ እንዳልሰረቀ ምንም ኢኮኖሚካሊ ገቢ እንደሌለው ቁልጭ አድርጎ የሚያሳይ ቪዲዮ ከወጣ በኋላ እኔ ላምን ነው ያልቻልኩት። የማይታመንም ነገር ስለሆነ ማለት ነው። ምክንያቱም ሰምተንም አይተንም ስለማናቅ እንደዚህ አይነት ነገር ማለት ነው። ገዱ አንዳርጋቸው እንግዲህ ብዙ ሰዎች ቢያንስ ባይሰራም እንኳን አልዘረፈም ይሉታል። ግን ሰርቷል። የሚችለውን ያክል ምናልባት ውጤታማ ይሆን አይሆን የሚለው ነገር ሌላ አጠያቂ ነገር ቢሆንም ግን እጅግ በጣም ብዙ የለፋ የደከመ ሰው ነው። ምክንያቱም እንደ ሌባ እየተቆጠርክ የትኛውን ባለስልጣን ሌባ ነው ብሎ ህዝብ ያምናልና እንደ ሌባ እየተቆጠርክ ባለስልጣን ስለሆንክ ልጆች ቤተሰቦች ተሳቀው እየኖሩ በዛ ላይ ጭራሽ ገንዘብም ሳይኖር ምንም አይነት ገንዘብ ሳይኖር አስባችሁታል። እንግዲህ ይሄ ሰውዬ ምንም አይነት ገንዘብ ሳይኖረው ለምንም በቃ እንደ ሻማ ብቻ እየቀለጥክ የኖርክ ሰው ስትሆን እጅግ በጣም አንጀት ነው የምትበላው። በቃ ለህዝብ ብቻ ነው የኖርከው። ገንዘብም የለህም፣ ቤተሰቦችም ነፃነት የላቸውም። እየተሰደብክ እየተዘለፍክ ነው የኖርከው። ምንም አይነት ትርፍ የለህም፣ ለህዝብ ነው የሞትከው። ይሄ ግልጽ ማሳያ የሆነ ነገር ነው ማለት ነው። ይሄ አገራችን ኢትዮጵያም ሲጠቅም የነበረ በፌዴራል ባለስልጣን እያለ ከዛም በፊት እንግዲህ የአማራ ጀግና ታጋይ የነበረ ገራገር ወልደየ ዋርላ ደላንታ ሰው ምን ያክል ንጹህ ከሌብነት የጸዳ ሰው መሆኑን ቁልጭ አድርጎ ያሳየ ሰው ነውና እንግዲህ ይሄንን በመስራቱ አሁን ላይ ከዚህ የተሻለ ጥሩ ስራ እንዲሰራ ርብርብ ሊደረግለት ይገባል። እንግዲህ እድሜው የሚታወቅ የሚታይ ነገር ነውና እንግዲህ የጡረታ ጊዜውን በተሻለና በተመሰገነ ሁኔታ እንዲቀጥል ርብርብ መደረግ አለበት። ኢኮኖሚካልም ወይንም ስራ እንዳገኝ ምስጋና ሽልማት መደረግ አለበት ብዬ ነው የማስበው። እንግዲህ ያለውን ኢንተርቪው እስኪ አብረን እንስኪ። በጣም አመሰግናለሁ ዶክተር ገዱ አንዳርጋቸው የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር እንደዚሁም የአማራ ክልል ፕሬዝዳንት አሁን በስደት ነው የሚገኙት። ሰሞኑን ከእርሶ ጋር በተያያዘ አንድ መረጃ በሰፊው ወጥቷል። ከቪዲዮ ጋር ተያይዞ ነው እርሶ በዚህ በአሜሪካ እያደረጉ ያሉትን በቪዲዮ ቀርጾ ለተለያዩ መድረኮች ያበቃ አንድ ግለሰብ ነው። ያንን ተከትሎ ሰፊ መነጋገሪያ ሆኗል። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በእርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገው ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች የምንፈልገው እንደሆነ በእውነቱ አላወቁም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት።
እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼ የሚሆን በጠቅላላ የኢትዮጵያ ህዝብ መጨነቅ ያለበት እዛ ሀገር ቤት ላለው ህዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ህዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ቀርባለሁ። ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌዴራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በሞሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉም? እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው ያ እንድታስተዳድር ነው የተሰጠ እንጂ ለግል ጥቅም ልታብለው አይደል። ማለት በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው። በጣም አመሰግናለሁ።